ዘግዝቀን የምንሄድበት የምሬ ነው የምላችሁ። ሁላችሁም ቪዲዮ ያ ወንድሙ የመጀመሪያ ቪዲዮ አለ። ሁላችሁም ገብታችሁ አላበዛውም እንዴ? አበዛው እኮ እኔ እስከዛሬ አክብሬው ነበረ። የምሬ ነው የምላችሁ። የአብርሽ ደጋፊ ከፈለጋችሁ ባላታችሁ ተተከሉ። እሺ እኔ እስከዛሬ ኢንቲዛር ተይላታለሁ። ለካ ኢንቲዛር እኮ አውቃ ነው የምር። ባላታችሁ ተተከሉ። እሺ እዛኛው ግሩፕ ላይ አሉ በብዛት የእሱ ደጋፊ። ከፈለጋችሁ ገደል ግቡ እናንተ ራሱ ብሎ ወጥቻለሁ ከግሩፕ ነው ኢንቲዛር። አንቺ ውስጥ ነው ያለው እዚህ ጀመር እና የራሴ ያለ አዲስ ገብቻለሁ። እውነት ብለሻል እህት፣ እውነት ብለሻል። ትክክል ነው። ሆነ ነገር ምን አባቱ እንደሚጠይቃት እናያለን። ምን እንደሚጠይቃት ዛሬ ይቅርታ ካልጠየቃት ወይ ለይቅርታ ነው ወይ ደግሞ የሚጠይቃት ወሬ ምን እሷ ደግሞ አስተካክል ተመለስላታል። እንደነሱ እንኳን አትንተባተበም እና ማታ የማታው ትክክል እኮ እንደምትመልስልኝ የማታው እናያለን እኮ ምን አባቱ እንደሚጠይቃት አሁንም እንሄድበት ተራሰጠው ማሬ እውነት እስከሚወጣ ድረስ ተረጋጊ ማርያ ትናደጅ ልብሴ መሸጥ እሷ እኮ ነው እንደዚህ እንዲነጋገር እኔ ብሄር ቪዲዮ ድራረጋም ልብሱ ይቅርብኝ። ስራዬ ለምን ጥንቅር አይደለም? እስከዛሬ ሳለቅስ የነበረው እኮ እሷን ልክ ደርሳ ወይም እሷ እውነት ወጥቶላት እሷ በቁባ እንደተነ እንጂ ስራ ይቅር ታቁኛለች። ስራ ነው የምሰራው። ሰሞኑንም ትቻቸው ነበር። በቀደም ራሱ ምን እንዳልሰማችኋል ወጣት ነኝ እያለ ነበር እና አሁን የኤርሚ ደጋፊ ካላችሁ ማለት ነው የቆየ ቪዲዮ አለ። ዛሬ ደግሞ ሰርቻለሁ እኔ በአብርሽ ላይ ገብታችሁ ኮፒ ሊንክ አድርጋችሁ ዲዩት አድርጉ። በድምጽ የተሰራ ቪዲዮ አለ። ገብታችሁ ይዩት። አሁን ከፈለጋችሁ ገዝታ ጥቁሩና ይዩ ገብታችሁ። እኔ ሰርቻለሁ በድምጽ ጓደኛዬ ሰርታ አለች እዚህ የእሷ ደጋፊ ሰርታ ዲዩት አድርጌያለሁ። እሱም ቪዲዮ አጥለቅልቁት ቲክቶክን እሱ ማየቱ አይቀርም። ይሄው ይሄ ቆሻሻ ማለት ነው። ዛሬማ ምን እንደሚጠይቃትና ምን መልስ እንደምሰጥ እናያለን። ይቅርታ ካልጠየቃት ቆሻሻ አላበዛው ብዬ ለእሷ ብዬ ለእሱ ብዬ ነበር እንዳለ ቤቴ ልብሴን ስራዬን ትቼ ቪዲዮ ዲዩት አድርጌ እያለቀስን ፍትህ ብለን የመስቀሉን ጉዳይ ብዙ ነገር የሰራነው እኛ ነን። የእኛን ቤት ገብታችሁ ማየት ትችላላችሁ። የእሱ ፎቶ የእሷ ፎቶ ነበረ። ለያይቻቸው እንኳን አልናገርም። እሱ ሲናገሩት እንዳለ እናድዳለሁ። ኢንትዛር ጋር አውርጄ እላታለሁ። ዛሬ ግን በጣም ነው ያባስከው። እሺ ትናንት ሂዱልኝ አለ። እስኪ ዛሬ ምን እንደምጠይቃት እናያለን። ሄርሚን እናይሃለን እኮ ትመጣ ይደከሳል። እህትዬ ይሄ ለሄርሚ በጭራሽ አይገባትም ነበር። አይገባትም። ዛሬ ስትመጣ ማለት ነው። ዛሬ ስትመጣ ኮሜንት ላይ ገብታችሁ ሄርሚ አይጠቅምሽም እሱ ውጪ ደጋግማችሁ ኮሜንት ጻፉ። እኔ ኮሜንት መጻፍ አልችልም ዩቲዩብ ስለሌለኝ ማለት ነው። እባካችሁ ጻፉላት። ይሄ ምንም አይደለም። ሄርሚ አብርሽ አይሆንሽም፣ ላንቺ አይገባሽም፣ ውጪ እህቴ ንቂ፣ በጊዜ አይሆንሽም በሏችሁ ኮሜንት ጻፉላት። እሺ በቃ እንደዛ ነው የምጽፉላት። አንድ ሁለተኛ ደግሞ የእሷን ፎቶ ብቻ እያቀናበራችሁ መስራትና 100 ሺህ አይደለም 200 ሺህ እናስገባታለን ሰብስክራይብ። እሺ እሷን የምትወዱ በሙሉ እሷን እዚህ ጋር ፎቶ እያመጣችሁ ገስት እየሰራችሁ ዛሬ ስትመጣለች ጨረቃለች ድብልቅልቅ አርጉት እና እሷን ወደ 200 ሺህ 100 ሺህን አስሞላት። እሺ ጋይስ የኔ ጉድ ፋሚሊዎች እዚህ ጋር ያላችሁ ይሄን ወዳጆች ይሄ አይገባትም። ሲጀመር ስራና ስራ እየሰራን ከሆነ ደግሞ ክብር ነው የሚበልጠው ከስራ ይልቅ። እሷ የተከበረች የጨዋ ልጅ ናች። ለዚያ ትመጥነው በሷ አፍ አትጠራም። ይቅርታ ካልጠየቃት ደግሞ ዛሬ ማለት ነው ምን እንደሚሰራ ካገኘው እግዚአብሔር ምስክሬ ነው። ቀኑንም ሌሊቱንም በአንተ ፎቶ ነው የምንሰራብክ። ይቅርታ ማጠይቃት ከሆነ ዩቲዩብ መሳቂያ ነው የምናደርገው። ዩቲዩብ ክም እንዲዘጋ ነው የምናደርገው። የምሬን ነው የምልክ አብርሃም። ዩቲዩብ ክም ማዘጋት አያቅተንም እኛ የምር ከተረሳንበት። ለምን 500 ሺህ አይደለም ለምን ሚሊዮን አይሆንም? የሚዘጋው አካል ይዘጋዋል ያንተን ዩቲዩብ ማለት ነው። ታያለክ ሀቢባ ጋር ሄደን እንጨዋለን። የመዳም ቅመሞችን በአንተ የተነሳ እየታመሙ ነው ያሉት። ሄርሚ ስለሚወዷት ነው። አንተ በምታደርገው ስራ ነው የመዳም ቅመሞች የሚታመሙት። ፍትህ ለመዳም ቅመሞች እንደውም ፍትህ ስራቸው መስራት እያቃታቸው ነው። አንተ በምትሰራው ስራ ነው። እሺ አንተ ቆሻሻ ማለት ነው። ጥራጊ ከየት መጣ እንደማይታወቅ ቆሻሻ። አላበዛከውም እንደ አንተ አበዛው። በእውነት አወቀው በኩስላት የባሏን መጠፋት ጠበች አሉ። አበዛው። እሺ የሚዲያው መሪ አብርሃም ታደሰ ምናምን ተባልክ። ቡዜ የትልቅ ቀላል። እሺ አበዛችሁት። እሺ በጣም ነው ያበዛችሁት እናንተ ቤተሰቦቹ በሙሉ ማለት ነው። ደም ብትባልም ቆሻሾች አላበዛችሁትም እንዴ? ልጅቷ ለእናንተ ክብር ብላ እኮ ነው እንደውም ሚዲያ ላይ መታ እንኳን አትናገርም እኮ። ክብራችሁን እንኳን ዝቅ ያለ ነገር እንኳን አትናገርም ሄርሜላ ማለት ነው። ምክንያቱም የቤተሰብ ክብር ስለምታጭ ተቆንጥጣ ያደገች የጨዋ ልጅ ስለሆነች። አበዛው በጣም። እሺ አበዛው በጣም። አንተ በጣም ነው ያበዛው። ቆሻሻ አስመሳይ ሁላ ማለት ነው። ብራ ትቀርባለች። እሷም እውነቱን የማትናገር ከሆነ ራሱ ይወስን ብላ ነው የምታዘምት። እየነገርሽኝን እኮ ሳላመን ቀርቼ አይደለም። ቆይ አለ ነግረዋለች። የነገረችው ነገር ግን ማመን አለማመን የራስ ገደል ግባ ከፈለክ ማመን አለማመን። ግን ደግሞ
ከሄርሜ ራስ ውረድ፣ ውጣላት ከህይወቷ በቃ። እንደውም አንፈልገም አንተ ለሄርሜላ አትመጥና አይነት ሰበብ ይዞ ይመጣል። ለባበ ሁለቱም እኮ ታጣና ደዝዘክ ነው የመጣው። ስትመጣ ላይ ግን ቪዲዮ አልወጣልንም። አሁን እኮ ማለት ነው የይቅርታ ቪዲዮ ሩታ ነች አሁን አብርሃም መጣ ብላ ቪዲዮ ሳሰራ የምታልፈው ለምን ቪዲዮ አልሰራችም? እንደዚህ ሲመጣላት ስሯ ለምን 3 ቀን ዘግተውት ከዛ በኋላ መድኃኒቱን አግኝቷል ተመልሶ ወደ አንቺ አይመጣም ብሎ ለሄርሜላ ቤት ድረስ ሂዶ ኤፍሬም ነግሯት ይሄን ሁሉ አይቷል። ይሸቅል ነው ይሄን ሁሉ አይቷል። በዚህ ምክንያት ቪው ሊሰበስብ ነው ሁለቱን ልጠይቅ ብሎ የመጣ እሱ አራዳ ነው፣ በጣም አራዳ ነው። አብርሃም በጣም አራዳ ዘልሽ አራዳ እንጂ በጣም ያውቃል ማን ጥፋተኛ እንደሆነ በትክክል ያውቃል። ግን ብር ሊሰበስብ ነው የመጣ። ይሄን 3 ቀን ደግሞ እቺ ጉጥረህቱ ጋር ዝም በይው አውቆ ነው ያውቃል። ስለዚህ አትበሳጭ እንደዚህ። አሁን ከሄርሜላ ጋር ደግሞ ይመጣል በሰላም ነው ዛሬ የሚለውን አይተን ነገ ከነገ ወዲያ በሰላም እንደሚመጣ ተጠራጣሪ ከሷ ጋር አሮት ነገር ጀምር አይቀጥልም እና ያለን እኮ ምን እንደሚሰራ እና ያለን እና እሱ በጣም ቢዝነስ ላይ ነው። ከሚዲያው ማጥፋት አለብን። እነዚህን ሲጀመር ትክክለኛ ስራ የማይሰሩ ከሆነ ከሚዲያ ማጥፋት ያለብን እኛ ልጆች ያላችሁ እነዚህን ተከታታይ ናቸው። ተስፋዬም ተናገረ ቀመሞች ስራቸው መስራት አልቻሉም። እነሱን እየተከታተሉ በሄርሜላ ጉዳይ ሲጨናነቁም እንዴት እንደሚያረጋት ቤተሰቦቹ እያቋሸሿቸው ያማችኋል። እናንተ ፍትህ ለራሳችሁ ደግሞ ፍትህ ለራሳችሁ እንጠይቃለን። የምሬ ነው። ተስፋዬ ሲናገር አልሰማሽም እንዴ? እናንተ ናችሁ ገና በትንሽ ሰዓት ውስጥ 300 ምናምን ሺህ እያያችሁለት አለኮ በጣም ስለዚህ እናንተ ናችሁ እነሱ እንደዚህ ያረጋችኋት ብሎ ነው የመለሰላቸው ለሩታ ደጋፊዎች ይደውሳል ሲከሱት። ስለዚህ አረብ ሀገር የሚኖር ሰው ከ500 ሺህ 480 የአረብ ሀገር ሰው ነው አለ። ሌላው ኢትዮጵያ የሚኖር ይሁን የት ሀገር የሚሆን እንጃ ኢትዮጵያ የሚኖር አይከታተለውም አለ። ጭራሽ ለብቻ ቪዲዮውን ሁሉ አይቻለሁ አለ። ግን በመስቀል ተሰራ ከተባለበት ላይ በኋላ አለ በጣም ብዙ ቪው አግኝቷል አለ። ያኔ በመስቀል የተሰራው ጊዜ ግን ወደ 200 ምናምን ቪው ነው የነበረው። ያኔ ለምንድን እናንተ አልወጣችሁም አላችሁ? ስለዚህ እናንተ ስለምትከተሉት ነው አለ። በቃ እንዲህ ነው እኛ ነበር የሰራነው እሱ ነው ራሱ በኔ ጋር ቤት ገብታችሁ እኛ ነን የሰራናቸው እኮ እሱ ነገራቸው እኮ። ስለዚህ አሁን እናንተ እያያችሁለት ከሆነ እናስቆም ካላችሁ አለማየት ብሎክ እያረጋችሁት ውጡ አላቸው። በቃ አለ። ለምን ልጁ እንደዚህ ከሆነ የገነነባቸው ነው የሚሄድ አለ። በቃ ብሩን ነው የሚያዩት እነሱ ቪውን ነው የሚያዩት። እንዴ 300 400 ሺህ ሲጀመር ለሁድ እኮ ተቀጥሯል። ለሁድ እንዲመጣ ተቀጥሯል። ይመጣል ሲጀመር ሁድ ምን እንደሚል እናያለን አብረን። በመልስ መልስ ሊያጣ ነው አብረን። ሲጀመር በጾሙ ነው የዳራችሁት አላቸው። በጾሙ የዳራችሁት ዱባይ አላቸው። በጾሙ ነው የዳራችሁት አላቸው። ትክክል። ስለ መስቀል ካላችሁ ለዛኔማ የግዳርማ ታዲያኛ ሁላችንም ደስ ብሎን የሰው ደስታ እኮ ያስደስታል። ግን በጾሙ ነው ደስታ። ስለ መስቀል ሰው ከተከራከረ በጾሙ ስለ መስቀል ስለተከራከራችሁ ሃይማኖት የላችሁም እንጂ በጾም ያው ህማማት ላይ እኮ ነው ህማማት ላይ የተጋባ ሃይማኖት የላችሁም እንጂ ሃይማኖት ሃይማኖት ቢኖራቸውማ እንደዚህ ክብር የላቸው ለመስቀላችሁ። ይኸውልሽ ማሬ ሂጂ አንቺ ማነሽ እንትና ገብተሽ እኔ ጋር እየሰራ ነው። እስኪ ገብተሽ አይቻለሁ እኔ ላይ ካርጊው አንቺ አይደለም ማሬ አንቺን አይደለም እሷ ለራች ከላይ ያለችው ልጅ ነው። ዲቢና አንድ ሰው ማለት ነው ሼር አላረገም። በመስቀል የሰራ ነው እኛ በመዝሙር በሱ አድርገን ግን ዛሬ መደረሳቸው ሼር እናደርጋለን። ሲጀመር ለሱ ራሱ ሼር አደርግለታለሁ የሰራሽውን በድምጽ ቆይ ሊሆንና ግቢና ማለት ነው እስከ መጨረሻው። አሁን ይሄ ያለፈው ታሪክ ነው የምታዩት፣ ግን መጨረሻ ግቢና አታርጊለት ሸር የበፊቱን አታርጊ። ያ የኛ ድምጽ የነበረው ነው። አሁን ግን የነሩታ ድምጽ ደጋፊ ሆነው እኮ እሷን ስላልመረጠ እንጂ ስለመስቀሉ ብለው አይደለም የከሰሱት። ስለመስቀሉ ብለው አይደለም እሷን ስላልመረጠ እና ተስፋዬም እኮ ነክቶባቸዋል። ሲጀምር ነው አላስታውስም ከአንቺ ጋር የነበረኝ ስላለ ብቻ ነው ዛሬ በመስቀል የተናደዱ። አዎ ተቃጥላችሁ ተቃጥላችሁ። ስለዚህ እሷን በፊት የመስቀል የሰራችውን ሸር አታርጊ ለተስፋዬ ያውን አስመስለኝ። አረ ያሁን የሰራው በፊት ነው። አሁን እኮ አይደለም ያለው እኔ ጋር መጀመሪያ መስቀል አርጋ ያመጣችሁ የለም ማሬ ካያችሁት ገብታችሁ እኔ ውስጥ ማለት ነው በመስመር ሰርቻለሁ። በእንትን ገስት ላይ እንትን አርገ ሰርተናል። ገስት አብዝተን ሰርተናል። ሁለት ራይት እያረግን ምልክት እያረግን አንድ ሰው የለም ያረገሽ የራሳችን ቤተሰብ ነበር እንደዚህ ያረግነው። አሁን ገና ለምን ታሽቃብጣላችሁ? አሽቃባጭ እሱ አብሯት ለምን አልሆነም ብለው መስቀሉ ፍትህ ለመስቀሉ ፍትህ ያኔ ያላሉትን ይንጨረጨራሉ። ይሄው ተስፋዬ ገብቶታል። ሲጀመር ወሬያቸው ገብቶታል። የመስቀሉ ጊዜ እንደውም 200 ምናምን ሺህ ቪው ነው የነበረው አላቸው። ከዛ በኋላ የሰራው ግን 300 400 ቪው አለው አላቸው። ስለዚህ ይሄን ነው እናንተ የምትደግፉት አላቸው። ይሄኛውን ማንነቱ አሁኑን ማለት ነው።
ትክክል የምትጀምረው ማለት ነው። ከሄርሜላ ጋር መቀጠል የሚችለው እንዴት ምርጫ ውስጥ ያስገባል? ላይቭ ላይ ክርስቲያን መሆኔን ጠላውታልሽ ወረኛ። አንቺ የሩታ ደጋፊ አይደለሽ እንዴ? አላቀሽም ስትሰደኝ ነው። እኔ ቢሆንም እኔ ምንም ያልገባው ተቀጠል ደግሞ ምንም አላልኩም። አንቺን አይደለም ከታች የምትጽፈው ልጅ እኔ ተስፋዬ እንትን ላይ ኮሜንቷን አይቻለሁ። ክርስቲያን መሆኔን አስጠልቶኛል እዚህ በኋላ አለች። ለምን ሩታን ስላልመረጠ ነው እንጂ ለመስቀሉ አዝነሽ ነው አንቺ ቦርኮ። ቆይ ልንገራችሁ፣ ለምንድን ነው በቀጠለበት ቀለበት አስሯል ሄርሜላ አይደለ? ለምን ከጀመረበት አይቀጥልም? ያላስታወሰ ከሆነ እንደዚህ ሳይፈጠር ሶ ሳያቅተው ሁሉ ነገር የተፈጠረው ምርጫ ውስጥ ለምን ይገባ? ሁለታችሁም አልፈልግም ካለ ለምን የቀለበት ያሰረላትን ልጅ ህይወት የጀመረላትን ልጅ ምርጫ ውስጥ መግባት እኮ የለበትም ሲጀመር አይደለ? እሷንማ ማለት እሷንማ በእነሱ ምክንያት ጠላታ። በዚች በልክስክስ በሩታ ምክንያት ነው የጠላት። እሷ ምን ታርግ? እሷ ራሱ የፈጠረው ድራማ ነው እንጂ ሩታ ምን ታርግ? እሱማ ራሷንም እኮ ድራማ ሰራት አይደል እንዴ? ነውረጅ ማሪ ነውረጅ። እኔ አንቺ ከእናንተ ጋር ስማማ ምን የምሬን ነው የምልሽ። ነውረጅ ተከብረሽ ውረጅ። አሁን የሄርሜላ ደጋፊ አንቺ እነዚህ ጭንቅላት የላቸውም። ደጋፊ ያልሰው የሩታ ደጋፊ ነው ላይ ኮሜንት ላይ እኮ ክርስቲያን መሆናችን ጠልተናል እያሉ ሲጽፉ እቺ ማየሻም ትባልኩ በጣም ፋራ እልም ያለ ሰገጤ እኮ ማስገባችሁ ነበር። የሩታ ደጋፊ ጸባይ የላችሁም እናንተ። እንደሰው ተሳዳቢ ናት። ተሳዳቢ ካልሆናችሁ ግቡ፣ አትሳደቡ። ግን የምር አውቃ ነው እቺ እሷ ደጋፊ ናት። አውቃ የእሷ ታውቂ ተብለብኝ በቃ አሁን አንድ ጥያቄ አለኝ። ምን ታርገሽ ታደምጃለሽ? ምን ታርጋችሁ አደም? እሺ ምንድን ነው? ቆይ አንቺ የራሳችሁን ስራ ሰሩ እንደ ሰው ህይወት ስትገብታችሁ ምፈታ አልሰራም። እኛ ደግሞ የፍቅር ጀማ ስለሆነ ይሁን ለዚች ልጅ ፍትህ እየጠየቀን ነው። አንተ ምን ታውቃለህ? አንተ ቦርኮ ና ውረድ፣ በእናትህ አንተ ደግሞ ህፃኔ ደግሞ ህፃን ውረድ። አንተ ህፃን ነው ውረድ። ሲጀምር ቲክቶክ ላይ ለመጣ ይቃላ ና ውረድ። አንተ ቆሻሻ ምን ታረጋለህ? አንተ የራስን ስራ ስኬቶች ኬት ያልክ ዩቲዩብ ላይ ቲክቶክ ላይ ምን ትሰራለህ? የራስን ስራ ሰራ ባለጌ። ሰላም ናችሁ ዶቼ? እንዴት ነሽ? ደህና ነኝ። እንዴት ናችሁ? ኮፒ ሊንክ አድርጉ ጋይስ፣ ኮፒ ሊንክ አድርጉ። እንደ ከታች እንትን እንዳይሉ ኮፒ ሊንክ አድርጉልኝ። አንዴ ኮፒ ሊንክ አድርጉ። አዎ አካውንት ቢዘጋ አካውንት አለኝ። እሺ የአብረሽ ደጋፊ በአራታችሁ ተተከሉ። እሺ ቆሻሾች፣ የስራ አካውንት ነው። ኮፒ ሊንክ አድርጉት አንዴ። እሺ ማሬ፣ እሺ እኔ አደርግሻለሁ። እኔ ወጣ እና አንድ ባንድ አውሩ። ማውራት የምትፈልጉ ካላችሁ ዛሬ ማለት ነው ሄርሜላን ይቅርታ ካልጠየቃት አንድ፣ ሁለተኛ ደግሞ የሚጠይቃት ጥያቄ ትክክለኛ ሆኖና ትክክለኛው ጥያቄ መልስ የማያገኝ ከሆነ አብርሃም ዩቲዩብን ነው የምናዘጋበት። እሺ ተባብረን። ሳርያ እንዴት አዳምጡኛላችሁ? አዎ እናዳምጥሻለን። ነው እኔ ነግሬሻለሁ የነሱን ዩቲዩብ አልከታተልም ብዬ፣ ግን እዚህ ጋር እንደ ሴትነት ስለሚሰማኝ የሄርሜላን ጉዳይ የሆነ በቲክቶክም ቢሆን የሆነ አለ አይደለም ፎከስ ሰጥቼ እከታተለዋለሁ እንደ ሴት። ገባሽ? እንደ ሴት። ምክንያቱም እድሜዋ እሷ ማርያምን ከኔ ቢያንስ ከልጄ አንቺ መስዋዕትነት የከፈለችለት ሚስቱ ባድ ምን ባትሆን እኮ ቀለበት ያረገችለት ገና ተስፋ የሰጣት ልጅ ዛሬ ጥርጣሬ ውስጥ መግባት አለባት እንዴ? ይሄ ሰፌዳፍ ምን አባቱና ላይ ጨማለቀብናል። ጨምላቃ አንዴ አዳምጡኝ። ከተደማመጥን ብዙ መፍትሄ አለ። እሺ ይኸውልሽ እዚህ ጋር ማለት ነው እዚህ ጋር ኮፒሊንክ እያደረጋችሁ ጋይስ ታብታብ ኮፒሊንክ ሼር አድርጉ። ሼር አድርጉ፣ ታብታብ አድርጉ፣ ኮፒሊንክ አድርጉ። የሄርሚ ደጋፊዎች ገባ ብሎ አንዳንድ ቁጥር ጻፉልኝ። ሄርሚን የምትወዱ ልጆች ካላችሁ አንዳንድ ቁጥር ፍትህ ለሄርሜላ ምንም የለችበትም። እሷ ንጹህ ወረቀት ናት። እሺ ቀጥይ ማለት ወልሽ የኔ ወደ በመጀመሪያ እሱ ካራክተር ተሰጥቶት ነው። ተዋንያኑ ማነች? እቺ ቋቋቲያ ሚስቱ ነች። በመጀመሪያ ማለት ነው። እውነት እንነጋገር ከተባለ አብርሃም ሲጀመር ራሱን አልሳተም። ይሄ ስሙ አበጋዝ እንጂ አልሳተም ራሱን ማለት ነው። እዝገባት አሁን ለሂሩት ለዚህ ለሚስቱ ማለት ነው። ሲለያዩ ትቶላት የወጣው ቤት አለ፣ ንብረት አለ፣ መኪናም ሊኖር ይችላል። ኦሬዲ እዚህ ጋር ማለት ነው። ሰከን ብላችሁ አዳምጡ። ሊኖር ይችላል። እዚህ ጋር ገባሽ? ሄርሜላና ሩታ ማለት ጫማና ኮፍያ ናቸው። ሄርሜላ ኮፍያ ነች፣ ሩታ ተብዬዋ ጫማ ነች። ለሄርሜላ ጫማ ነች እዚህ ጋር ማለት ነው። ለምን እንደዛ አልሽም ብትሉ ሄርሜላ የሴትነት ልክን ታውቃለች። ወንድ ልጅን እንዴት ማክበር ታውቃለች። በፍቅር እንዴት መያዝ እንዳለባት ታውቃለች። ይቺ ግን በቅሎ እናቷን በቅሎ እሷን በቅሎ እንኳን አይደለም ሴትነት ልታሳየው ሚስትነት ክብሩ ሶስት ጉልቻ ምኑ ጋር እንደሆነ ከቤተሰቡ አልተማረችም። ገባሽ? አልተማረችም። እዚህ ጋር አብርሃም እውነት ለመናገር አልታመመም። እመቤቴ ምስክሬ ነች፣ አልታመመም። ከሄርሜላ ለመገናኘት የፈጠሩት ሴራ ነው።
አሁን ቡዜ ከትናንት ወዲያ እሺ የትናንቱን አላየውም። ከትናንት ወዲያ ሄርሜላ እንደዛ ልቧ ተሰብሮ አንቺም ተጠርጣሪ ነሽ ሲላት ከነሱ ጋር መልፋቷ እንኳን ትንሽ አያሳዝናቸውም? እሱ እውነት እስኪ አሁን ለምሳሌ አንድ ሰው ሌባ ሆኖ ከሌባው ጋር እንዴት ቃ እንትን ትያለሽ ትፈልጊያለሽ? አፈልጊም። ሌባው ሄዷል፣ አንቺ ነሽ መፈለግ ያለብሽ። እሷ ብታረገው ይሄንን ነገር ለምን ወደ ሄርሜላ አልመጣም? እንደ ህፃን ልጅ እሷ ቤቷ ዳኒ ወስዶት እንኳን እንደ ህፃን ልጅ እሷ ቤቷ ከሄደ ወዲህ ራሱ እንደ ህፃን ልጅ ዘሎ አይደለም እንደ ኤፍሬም እና ሩታ ሲመጡ ዘሎ ሩታ ላይ መጣው ድግምቱን ያሰራችው ሄርሜላ ነች ወይ እሷ ነች ወይ? ይሄንን ማገናዘብ እንግዲህ ቪዲዮ አይቻለ ቡዜም ነግራኛለች አለ። ቡዜ ለካስ እስከሚድን ድረስ ነው ሄርሜላን እንደዛ ስታረግ የነበረችው። እቺ ልጅ መቤቴን ቃለም ድር ለሰማይ ሴትነት እኔ መደገፍ አይደለም። አሁን ግን የሴትነት ክብሩ ምን እንደሆነ ከትናንት ወዲያ አንዴ ስትይዘው እንኳን እጇን እንደዚህ የወረወረው ተሰምቶኛል። ምክንያቱም ሴት ልጅ ይዣለሁ፣ ነገ ምን እንደሚደርስባት አላውቅም። እመቤቴን ወጥቶ ይቅርታ ምንም ነገር ብቻ እሷን ሞራኗ ላይ እንደተረማመደ እንኳን እሱ ነቡዜ ሁላ ወጥተው ይቅርታ ካልተደረገ ቃለም ድር ለሰማይ እመኑኝ። እኔ ለአንድ ሰው ብቻ ከነገርኩኝ አይደለም የሱ ዩቲዩብ የመላ የቡታጅራን እስካሁን አልወጣውም፣ ሚዲያ ላይ አይደለም አልወጣውም። እመኑኝ እግዚአብሔርን እንኳን የሱን እቺ የጠገበችውን የቋቋቲያም አሮጊት ሚስቱን ማለት ነው አዘጋለሁ። እኔ ብቻ አንድ ሰው ደውዬ ማለት ነው እመኑ። እኛ ከጎንሽ ነን ማሬ፣ እንተባበርሻለን። እኛ ከጎንሽ ነን ሁላችንም። ይቅርታ የማይጠይቅ ከሆነ ሁላችንም ተሰባስበን ነው በውስጥ አውሩ። ሁላችሁንም በይቅርታ የማይጠይቅ እናዘጋዋለን። የእሷንም የእሱንም እናዘጋለን። የለፈባ የሆነች እንደ ሴትነት ይሰማኛል። ምክንያቱም እንደውም አንቺ እንደውም ደጋፊ አይደለሽም። አየሽ ሴት ስለሆንሽ ብቻ ለሴት እንጂ እኛ ደጋፊዎቻለሁ። የታላችሁ አሽቃባጮች፣ የሄርሚ ደጋፊ አንድ ቁጥር ጻፉልኝ። ገስት ላይ የምትገቡ ልጆች ከፈለጋችሁ ማውራት የምትፈልጉ አሽቃባጮች ማለት ነው። እቺ ግን ማለት እቻ ደጋፊ አይደለችም፣ ተከታታይ አይደለችም። ዛሬ ከቲክቶክ መጣ ነው በቀደም ለታና ዛሬ ያገኘዋት። ሌሎቹ የታላችሁ እስኪ አውሩ። ለማውራት የምትፈልጉ ከታች የምትሳደቡ የሄርሚ ደጋፊ የታላችሁ አሽቃባጮች ማለት ነው። የማናቸውንም ዩቲዩብ አይቻላቅም። ግን ከትናንት ወዲያ መጥቶ ራሱን አውቋል ምናምን ብሎ ኤፍሬምን ወደዛ አድርጎ ሄርሜላን ተጠያቂ ኦኬ ይጠይቃት፣ ኖ ፕሮብሌም ችግር የለውም። ግን እጇን አሽቀንጥሮ የወረወረበት ምክንያት እዚህ ጋር ርካሽ ሴት ሆነ አይደለም። እመቤቴን ርካሽ ሴት ሆነ አይደለም። ቦታዋን አላወቀችም። አሁንም ይቅርታ ጠይቆ ወደሷ ቢመለስ ራሱ ሄርሜላ አይሆናትም። ምክንያቱም ዛሬ ኮሜንት ጻፉላት ጋይስ፣ 120 ምናምን አላችሁ እዚህ ጋር ኮሜንት ላይ ጽፉላት። ሄርሚ ከአብረሽ ህይወት ውጪ፣ አይገባሽም ላንቺ፣ የራስሽን ህይወት ውጪ ባክሽን ሄርሜላ፣ ለብቻሽ ነው የለን ሌላ ፍቅር ጀምሪ ብላችሁ ጻፉላት። በእናታችሁ ደጋግማችሁ ኮሜንት ታነባለች እሷ። በእናታችሁ ልነግርሽ ነው እዚህ ጋር ሲጀመር እሱ አሁን ይቅርታ ጠይቋት ራሱ ከዛች ከቋጣው ሚስቱ ተለይቶ ወደ ሄርሜላ ቢመጣ አይመጥናትም። ለምን በይ እሱ መላ ቤተሰቡ የሚተዳደረው በሚዲያ በዩቲዩበር ብር ነው። ስራ የላቸውም። ከአባት ከእናት እዚህ ጋር የሄርሜላ እናት ወጣ ቤተሰብ ወጥቶ ታይቶ ይታወቃል አይታወቅም? ለምን የቤተሰብና የባለጌ ቤተሰብ አንድ ነው እንዴ? ጨዋና ቤት ባለጌ እና ሰላም ወላይ ትናንትና ተናድጃለሁ። ይሄ ወራዳ የጭንቅላታም እንደው ስሩውን ማለት ነው ጭንቅላቱን ነበር ማለት የጭንቅላታ እንዴት ነሽ ማሬ? አሻንጉሊት ያረግሽው ልጅ የሄርሚ ደጋፊ ዋው! አንቺ ትበቀልሽ እኮ የኔ እናት ባሎች ልጅ ማርያም። እቺ ዳዊት ዳኑ የምትለው በጣም ነው የምናመሰግነው። አታልቅሺ። ስለ ሴት ብላ ነው የመጣችው። ተከታታይ አይደለችም። አይደለም እዚህ ጋር ይሰማኛል። ሄርሜላ ቢያንስ ማለት ነው መቤቴን ከልጄ በ2 ዓመት ብትበልጥ ነው። ልጅ 17 ዓመቷ ነው። ከልጄ 2 ዓመት ብትበልጥ ነው። ግን እዚህ ጋር ልዳን እሱ ይዳን ብላ የከፈለችው ምስዋጥ እኔ ነግሬያቸዋለሁ። የህዝባችን ደጋፊ ፎሎ ተደራረጉሽ ፎሎ አርጎ ቤተሰብ ፎሎ ነው ገባሽ? ያለ ቦታ የሰውን ባል ማፍቀሯ ተገቢ አይደለም። እዚህ ጋር ግን እንደ ሴትነት የሚገባ የሰው ባል አይደለም ማሬ፣ የተፈታ ባል ነው። እዚህ ጋር ደግሞ ንግግሩን አስተካክል። የሰው ባል አይደለም። እሷ ያገኘችው አስታርቃለች፣ ለፍታለች፣ ደክማለች። ምክንያቱም እውነቱን ስለማታውቂ። ነገር ግን ደግሞ የሰው ባል ሳይሆን እሱ የተፈታ ባል ነው። መፈቀር ይችላል። ያኔ ወድቁ አንድ አዳምጪኝ። እሱ ወደሱ እመጣልሻለሁ። እዚህ ጋር ማለት ነው ምንነቱን ሳታቅ እሱ ማፍቀሯ ስህተት ሰርታለች ብያለሁ። ስህተት ሰራች ያልኩበት ምክንያት ያችን ቆሻሻ ሚስቱን ፈቶ ሲመጣ ማንም ማነው አቤልና ምናምን ሲያጫፍሩ እስኪ ቆይ ለምንድን ነው ብላ ሰከን ብላ ቆማ። ሄርሜላ እኮ አይደለም አንድ ወንድ 1 ሚሊዮን ወንድ ይሰግድላታል። በዩቲዩብ ብር አትተዳደርም። ከመጣች እኮ እኔ ድንገት ካወቅኳት ቲክቶክ ላይ ነው። ግን 2 ወር አላየኋትም።
2 ወር እመቤቴ ትክክል ነው የተናገረችው ነገር ሁሉ ትክክል ነው። ልጅቷ አረኮበነሽ ማርያም እሷ ተከታታይ አይደለችም። ብታይ በጣም ነው ደስ የምትልሽ ነው። እዚህ ጋር ዩቲዩብን ገብቼ ትናንትና ቼክ ሳረግ ከመጣች እንግዲህ 6 ወር 3 ወር አልሞላም። እኔ ካየኋት ዩቲዩብ ላይ 2 ሳምንት ቢያንስ ይሄ ድግም ተሰራበት ከተባለ ወዲህ ነው። ሰከን ብዬ እስኪ ዳር ቆሞ የሚመለከት ብዙ ነገር ያያል። ገባሽ? ዳር ቆሞ የሚመለከት አሁን ማለት ነው መፍትሄ ነገር እናድርግ። ሰውየው በሰው